ኢራን ኢትዮጵያን በነዳጅ ብቻ ከ1 ቢሊዮን ዶላር በላይ ያከሰረቻት እንዴት የሚለውን እናያለን። ከዚሁ ከኢራን ጉዳይ ሳንወጣ ሀገሪቱ ከነ አሜሪካ ለመጣባት ቀጣይ ብርቱ ስጋት 7 ሚሊዮን ተዋጊዎችን አዘጋጅቻለሁ ብላለች። የአሜሪካ የውጭ ጉዳይ መስሪያ ቤት ዜጎቹ በትግራይ፣ በአማራ፣ በአፋር፣ በጋምቤላና በቤኒሻንጉል ጉሙዝ ክልሎች ምንም አይነት ጉዞን እንዳያደርጉ አስጠነቀቀ። የኦሮሚያ ፍርድ ቤቶች በአዲስ አበባ ውስጥ ስልጣን እንዲያገኙ ያደረገው ህግ አጨቃጫቂም ቢሆን ጸደቀ። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና በትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ኢትዮጵያ፣ አሜሪካና እስራኤል ከኢራን ጋር ጦርነት ውስጥ ከገቡ አንስቶ በነዳጅ ምክንያት ከ1 ቢሊዮን የአሜሪካን ዶላር በላይ መክሰሯ ታወቀ። ይህም የሆነው ኢትዮጵያ ከኩዌት በዱቤ ገዝታ በ3 መርከቦች ያስጫነችው 180,000 ሜትሪክ ቶን ነዳጅ የመካከለኛው ምስራቅ ጦርነት በመጀመሩ ምክንያት ኢራን የምትቆጣጠረው የሆርሙዝ ሰርጥን ማለፍ ሳይችሉ እዛው በገልፍ ባህረ ሰላጤ ቆመው በመቅረታቸው ነው ተብሏል። በዚህም ኢትዮጵያ ከኩዌት አዛው እየመጣ ያለው ነዳጅ በኢራን በመከልከሉ ምክንያት የኢትዮጵያ መንግስት ከሌላ ውድ ከሆኑ ገበያዎች ላይ ነዳጅን ለመግዛት በመገደዱ መሆኑን የኢትዮጵያ የንግድና ቀጠናዊ ትስስር ሚኒስቴር ባወጣው መግለጫ አሳውቋል። ከነዚህ ገበያዎች የተገዛው ነዳጅም እጅግ ውድ በመሆኑ የተነሳም ኢትዮጵያ ለነዳጅ ያወጣችውን ድጎማ 272 ቢሊዮን ብር ማድረሱን መንግስት ተናግሯል። የኢትዮጵያ መንግስት የ2018 ዓ.ም በጀትን ሲያጸድቅ ለነዳጅ ለመደጎም አቅዶ የነበረው ከ100 ቢሊዮን ብር ያልበለጠ ገንዘብ ነበር። አሁን ግን ኢራንን እስራኤልና አሜሪካ አጥቅተዋት ጦርነቱ ከተጀመረ በኋላ መንግስት ለነዳጅ አወጣሁት ያለውን ድጎማ በ170 ቢሊዮን ብር በመጨመር በጥቅሉ 272 ቢሊዮን ብር እንዳደረሰውና ተጨማሪ 172 ቢሊዮን ብር ወይንም ከ1 ቢሊዮን ብር በላይ የሆነውን ገንዘብ ኢትዮጵያ በጦርነቱ ብቻ እሱንም በነዳጅ ብቻ የከሰረችው ነው ማለት ይቻላል። ይህን ኪሳራም ቀጥታ ወደ ህዝቡ ነው የነዳጅን ዋጋ በመጨመር የሚንጣጣው። መንግስትም ከሰሞኑ ወር ባልሞላ ጊዜ ውስጥ ለሁለተኛ ጊዜ የነዳጅ ችርቻሮ መሸጫ ዋጋን የጨመረው። እስካሁን ለነዳጅ 272 ቢሊዮን ብር እንደጉም ያለው፣ ከዚህ በላይ ግን ልደጉም አልችልም፣ ዜጎች ከዚህ በኋላ በኢራን ጦርነት ሳቢያ በውድ ዋጋ የሚገዛውን ነዳጅ የዋጋውን ጭማሬ ይክፈሉ በማለቱ ነው። አስደንጋጩ ነገርም የእስራኤል አሜሪካና ኢራን ጦርነት በፍጥነት መቋጫ ካላገኘ በጦርነቱ ምክንያት ጦርነቱ ላይ ያልተሳተፉት ኢትዮጵያውያን የሚከፍሉት ዋጋ ከባድ መሆኑ ነው። ይህንንም ዘ ኢኮኖሚስት የተባለው ዓለም አቀፍ መጽሔት ካወጣው አስፈሪ ሪፖርት ማየት ይቻላል። ይሄ መጽሔት ሰሞኑን ባወጣው ዘገባ በተፈጠረው የነዳጅ ቀውስ የትኛው ሀገር በከፍተኛ ደረጃ ይጎዳል ብሎ የሀገራትን ዝርዝር ያስቀመጠ ሲሆን ኢትዮጵያን በመካከለኛው ምስራቅ ጦርነት ምክንያት በተፈጠረው የነዳጅ ቀውስ ምክንያት እጅግ ከፍተኛ ጉዳት የሚደርስባት ናት ሲል መድቧታል። ለዚህም በምክንያትነት ያቀረበው ሀገሪቱ 97 በመቶ የሚሆነውን የነዳጅ ፍላጎቷን የምታሟላው አሁን በጦርነት ታምሰው የሆርሙዝ ሰርጥን አልፈው ነዳጅን መሸጥ ባልቻሉት ሀገራት ላይ መሆኑና የሀገሪቱ ኢኮኖሚ ቀድሞም ቢሆን ያልተረጋጋ በመሆኑ ነው ብሏል። ጦርነቱ የሚቀጥል ከሆነም ኢትዮጵያ የነዳጅ መወደዱ ከሚያመጣባት ጣጣ በተጨማሪ የውጭ ምንዛሬ መጠባበቂያ ክምችቷን ሊያራቁተው እንደሚችልና በእነዚህም ሀገራት ያሉ ዜጎች ወደ ሀገር ቤት የሚልኩትን የውጭ ምንዛሬን በከፍተኛ ደረጃ ሊቀንሰው እንደሚችልም ስጋት አለ። ኢራን ከአሜሪካና እስራኤል ጋር እያደረገች ያለው ጦርነት ገና በቅጡ 2 ወር ሳይሞላው ኢትዮጵያ ከ1 ቢሊዮን ዶላር በላይ ከከሰረች ጦርነቱ በቀጠለ ቁጥር በውድ ዋጋ የሚገዛው ነዳጅ እየበዛ የሀገር ውስጡ መቸርቸሪያ ዋጋም ከዚህ በላይ እየናረ ሲመጣ አሁን ላይ በየሰው ጓዳ የገባው ትኩሳቱ መባባሱ አይቀርም። የኢትዮጵያ መንግስት ደግሞ ከዚህ በኋላም በነዳጅ ላይ የሚመጣ የዋጋ ውድነትን የመደጎም አዝማሚያን እያሳየ አይመስልም። ምክንያቱም አሁን 272 ቢሊዮን ብር ደረሰ ያለውን ድጎማም በዛብኝ ብሎ ወደ ህዝቡ እያወረደው ነው። ከኩዌት ጋር ውል ተፈጽሞ በ3 መርከቦችን መጓጓዝ ጀምሮ በጦርነቱ ምክንያት የሆርሙዝ ሰርጥ ሲዘጋ ከተባራሪ ገበያዎች የተገዛው ነዳጅ ከማጓጓዣው አንስቶ እንዴት እንደተወደደም የንግድና ቀጠናዊ ትስስር ሚኒስቴር ባወጣው መግለጫ ጠቁሟል። ከጦርነቱ በፊት አንድ በርሜል ናፍጣ እስከ ማጓጓዣው 95 ዶላር የነበረ ሲሆን ጦርነቱ ከጀመረ በኋላ ግን ይሄው አንድ በርሜል ናፍጣ በተባራሪ ገበያ 250 ዶላር ገብቷል። ቤንዚን ደግሞ ከጦርነቱ በፊት 70 ዶላር የነበረ ሲሆን ጦርነቱ ሲጀመር በተባራሪ ገበያ 150 ዶላር ሆኗል። ነዳጁ በዚህ ዋጋ መገዛቱ መንግስት ለነዳጅ የሰጠውን ድጎማ ብቻ 272 ቢሊዮን ብር አድርሶታል። በዚህም ሳቢያ የነዳጅ ዋጋ በ22 ቀናት ውስጥ ለሁለተኛ ጊዜ ተጨምሯል። 139 ብር የነበረው ነጭ ናፍጣ በሌተር 163 ብር ከ09 ሳንቲም ሆኗል። ቤንዚንም በሌተር
ሊትር ከ132 ብር ወደ 142 ብር ከ41 ሳንቲም ተጨምሯል። ከቤንዚንና ናፍጣ ውጭም ኬሮዚን 151 ብር ከ39 ሳንቲም፣ ቀላል ጥቁር ናፍጣ 163 ብር ከ98 ሳንቲም፣ ከባድ ጥቁር ናፍጣ 160 ብር ከ68 ሳንቲም እንዲሁም የአውሮፕላን ነዳጅ 150 ብር ከ48 ሳንቲም ሆኗል። በዚህ የታየው የዋጋ ውድነት ሀገሪቱን እንደ ሀገር ከ1 ቢሊዮን ዶላር በላይ ብቻ አይደለም ያከሰራት። ይሄው የነዳጅ መቸርቸሪያ ዋጋ መጨመር በወር ውስጥ ለሁለተኛ ጊዜ የትራንስፖርት ዋጋን እንዲጨምር ያደርጋል። ይህ ሄዶ ተጨማሪ የምርቶች ዋጋ ውድነትን ማምጣቱ አይቀርም። የመካከለኛው ምስራቅ ጦርነት መነሳቱ ኢራን የሆርሙዝ የባህር ወሽመጥን ዘግታ ነዳጅ ማሳጣቷና ማስወደዷን ብቻ አይደለም ያመጣው። የኢትዮጵያ መንግስት ነዳጅን ለዓመት በዱቤ ነበር የሚወስደው። ይህም ለውጭ ምንዛሪ አጠቃቀም ፋታን የሚሰጥ የነዳጅ ግብይት ነበር። አሁን ለኢትዮጵያ ነዳጅን ሊያመጡ የነበሩት 3 መርከቦች በመታገዳቸው መንግስት ከተባራሪ ገበያ ነዳጅን ሲገዛ የውጭ ምንዛሬን ቀጥታ ለመክፈል ተገዷል። በነገራችን ላይ የኢራኑ ጦርነት ኢትዮጵያን ቢሊዮን ዶላር አከሰራት የተባለው በነዳጅ ብቻ ነው። ሌሎቹ ምርቶች ያከሰሩትም የሚያመጡት የኑሮ ውድነትም ገና አልተሰላም። ኢራን ከአየር ክልሏ በተጨማሪ በመሬት ላይ ለሚሰነዘርባት ጥቃት እየተዘጋጀው ነው ብላለች። 7 ሚሊዮን ኢራናውያን በፈቃደኝነት ለወታደራዊ አገልግሎት ከሰራዊቱ ጎን መሰለፋቸውን የሀገሪቱ አፈጉባኤ ተናግረዋል። የኢራን ጦር ዋና አዛዥ የሀገሪቱ ሰራዊት ለማንኛውም የጠላት ጥቃት እንዲዘጋጅም አዟል። የኢራን ጦር አዛዥ ሜጀር ጄኔራል አሚር ሃታሚ ትዕዛዙን የሰጡት ኢራን በመሬት ላይ ለሚከፈትባት ጥቃት ነው። የሰራዊቱ አመራሮች የጠላትን እንቅስቃሴ በከፍተኛ ጥንቃቄ እንዲከታተሉና ማንኛውንም አይነት ጥቃት ለመከላከል እርምጃዎችን እንዲወስዱም አሳስበዋል። ከኢራን አብዮታዊ ዘብ ጋር ግንኙነት ያለው ታስኒም ያወጣው ዘገባ እንደሚያሳየው ጠላት በመሬት ዘመቻ ለመክፈት የሚሞክር ከሆነ አንድም ሰው መትረፍ የለበትም ሲሉ ለሰራዊት አዛዦቹ ትዕዛዝ ሰጥተዋል። ዋና አዛዡ በመላው ኢራን ከሚገኙ የጦር አየር መከላከያ እንዲሁም የምድር አየርና የባህር ኃይል አመራሮች ጋር እንደተነጋገሩም ዘገባው አመላክቷል። የጦር አዛዡ ትዕዛዝ የመጣው ፕሬዝዳንት ዶናልድ ትራምፕ በሚቀጥሉት 2 ወይም 3 ሳምንታት ውስጥ ኢራንን በኃይለኛው እንደሚመቱ መናገራቸውን ተከትሎ ነው። አሜሪካ እግረኛ ሰራዊቷን ወደ ኢራን ደሴቶች ልታሰማራ ትችላለች የሚለው ስጋትም መናፈስ ከጀመረ ሰንብቷል። ኢራን ራሷን ለመከላከል እያደረገችው ካለው ዝግጅት ባሻገር ለማጥቃትም እየተዘጋጀች ነው። የኢራን ጦር ቃል አቀባይ አሜሪካና እስራኤል ጥቃት ሲፈጽሙ የነበሩት ትንሽ ኢላማዎች ላይ እንደነበር በመግለጽ ኢራን አድቃቂ ሰፊና አውዳሚ ጥቃቶችን እንደምትፈጽምም አስጠንቅቀዋል። ከኢራን አብዮታዊ ዘብ ጋር ግንኙነት ባለው ታስኒም የዜና ወኪል ላይ የወጣው መግለጫ አሜሪካና እስራኤል የኢራንን ወታደራዊ አቅምና መሳሪያ በተመለከተ ያላቸው መረጃ ያልተሟላ እንደሆነ ጠቅሷል። ቃል አቀባዩ አክለውም የኢራን ወታደራዊ ምርት የሚካሄደው ጭራሹኑ በማታውቁት ቦታ ነው ብለዋል። ፕሬዚዳንት ዶናልድ ትራምፕ የኢራንን የመሳሪያ ክምችት በአብዛኛው እንደደመሰሱ የገለጹበትን ንግግር ቃል አቀባዩ ውድቅ አድርገዋል። ከዚህ ጋር በተያያዘ ደግሞ 7 ሚሊዮን ኢራናውያን አገራቸውን ለመከላከል መሰለፋቸውን የኢራን አፈ ጉባኤ መሐመድ ባጌር ጋሊባፍ ተናግረዋል። የአሜሪካና እስራኤል ጥቃት ከተጀመረ ጊዜ አንስቶ 7 ሚሊዮን ኢራናውያን ሀገራቸውን ለመከላከል በፈቃደኝነት ለወታደራዊ አገልግሎት ከሰራዊቱ ጎን መሰለፋቸውንም ነው የገለጹት። አፈጉባኤው የሀገሪቱ መንግስት ባካሄደው ከፍተኛ ብሔራዊ ዘመቻ በሚሊዮኖች የሚቆጠሩ ኢራናውያን ታጥቀው ሀገራቸውን ለመከላከል ቁርጠኝነታቸውን አሳውቀዋል ብለዋል። ከዚህ በፊት አድርገነዋል፣ አሁንም ልንደግመው ዝግጁ ነን፣ መላውን ኢራናውያንን የምትገጥሙት በማለት እስራኤልና አሜሪካንን ሞክሩት ብለዋቸዋል። አሁን ላይ በሚሊዮኖች የሚቆጠሩ ኢራናውያን ጠመንጃ በማንሳት ጠላትን ሊፋለሙ እንደተዘጋጁ የገለጹት አፈ ጉባኤው መሐመድ ባጌር ጋሊባፍ በኢራን መንግስት ውስጥ ለመነጋገር የሚሆኑ ሰውና ቀጣዩ የሀገሪቱ መሪ ይሆናሉ እያለች አሜሪካ በተደጋጋሚ የምትጠቅሳቸው ባለስልጣን ናቸው። ኢራን ምንም እንኳን ለማንኛውም የአሜሪካና እስራኤል ጥቃት ዝግጁ መሆኗን ብትገልጽም አሁንም ለሰላማዊ ድርድር ያላትን ቦታ መግለጿን ቀጥላለች። የኢራን ፕሬዝዳንት ማሱድ ፔዜክሻን በጻፉት ደብዳቤ ለአሜሪካ ህዝብ የጠላትነት ስሜት የለንም ሲሉ ገልጸዋል። ሀገራቸው ወረራ ቢፈጸምባትም ጦርነት ቀስቅሳ እንደማታውቅ የገለጹት ፕሬዝዳንቱ ተደጋጋሚ የውጭ ጣልቃ ገብነትና ጫና ሲደርስባት ቢቆይም ሁሌም በመንግስታትና በሚመሩት ህዝብ መካከል ግልጽና ልዩነት እንደምታሰፍርም ተናግረዋል። ኢራንን ስጋት ፈጣሪ አድርጎ መሳል ከታሪካዊ እውነትም ሆነ አሁን ከሚታይ ሀቅ ጋር የሚጣጣም እንዳልሆነ በደብዳቤያቸው አስፍረዋል። የኢራን ህዝብ በአሜሪካ፣ በአውሮፓ ወይም በጎረቤት ሀገራት ህዝቦች ላይ መጥፎ ፍላጎት የላቸው
የላቸውም ሲሉም ጠቅሰዋል። የአሜሪካና ኢራን ግንኙነት ከጅምሩ እንዳሁኑ የሻከረ ግንኙነት እንዳልነበር በማስታወስ አሜሪካ በአውሮፓውያኑ 1935 መፈንቅለ መንግስት ሲደረግ ባሳየችው ህገወጥ ጣልቃ ገብነት እንደተቃረነ በማንሳትም ከሷል። አሜሪካ በኢራን ዙሪያ ከፍተኛ ቁጥር ያለው ኃይሏን ማስፈሯን አስታውሰው ከእነዚህ የጦር ሰፈሮች የተከፈተው የቅርቡ የአሜሪካ ጥቃት ይህ አይነቱ ወታደራዊ ሰፈራ ምን ያክል አስጊ እንደሆነም አሳይቷል ብለዋል። ፔዜሽኪያን ይህን ደብዳቤያቸውን የጻፉት ፕሬዚዳንት ትራምፕ አዲሱ የኢራን አገዛዝ ፕሬዚዳንት የተኩስ አቁም ጠይቀዋል ካሉ በኋላ ነው። በኢራኑ ፕሬዚዳንት ደብዳቤ ውስጥ ግን ሊደረስ የሚችል የተኩስ አቁምን በተመለከተ የተጠቀሰ ነገር የለም። በብዙዎች ዘንድ ጥርስ የሌለው አንበሳ ተደርጎ የሚቆጠረውና ችግር ሲፈጠር መግለጫ ከማውጣት ያለፈ ተጽዕኖ እንደሌለው የሚገለጸው የተባበሩት መንግስታት ድርጅትም አሜሪካና እስራኤል ጦርነቱን እንዲያቆሙ ጥሪ አቅርበዋል። በዚህ ጦርነት ላይ ብዙም ሲሉ የማይሰሙት ዋና ጸሐፊው አንቶኒዮ ጉተሬዝ በኒውዮርክ ለጋዜጠኞች በሰጡት መግለጫ ጦርነቱ በአስቸኳይ እንዲቆምና በሁሉም ተፋላሚ ወገኖች ዘንድ የተኩስ አቁም እንዲደረግም ጥሪ አቅርበዋል። በመካከለኛው ምስራቅ ላይ ከፍተኛ ጫና የሚያሳድርና በዓለም ዙሪያ ከፍተኛ አሉታዊ ተጽዕኖ የሚያሳድር ሰፊ ጦርነት አፋፍ ላይ ነን ሲሉም አክለዋል። እየጨመረ የመጣው የዋጋ ንረትን ያነሱት ጉተሬዝ ሰዎች ከነዳጅና ከምግብ ዋጋ መጨመር ጋር እየታገሉ መሆኑን ተናግረዋል። የኒውዮርኩ ተቋምን ጨምሮ የሲቪል መሰረተ ልማቶች መከበርና መጠበቅ እንዳለባቸውም ተናግረዋል። የኒውክሌር ተቋማትን ጨምሮ የሲቪል መሰረተ ልማቶች መከበርና መጠበቅ እንዳለባቸውም ተናግረዋል። መልእክቴ ግልጽ ነው በማለት ከፍተኛ የሰው ልጅ ስቃይ እያደረሰ ያለውንና አስከፊ የኢኮኖሚ መዘዝ የሚያስከትለውን ጦርነት ለማቆም ጊዜ አሁን ነው፣ ኢራናውያን ደግሞ ጎረቤቶቻችሁን ማጥቃት አቁሙ ብለዋል በመልእክታቸው። በሌላ በኩል ሩሲያ የኢራን ጦርነት እንዲቋጭ ለማገዝ ዝግጁ መሆኗን ገልጻለች። የክሬምሊን ቃል አቀባዩ ዲሚትሪ ፔስኮቭ እንደተናገሩት ፕሬዝዳንት ቭላዲሚር ፑቲን ከቀጠናው መሪዎች ጋር እየተነጋገሩ ነው። ፕሬዝዳንቱ እነዚህን ግንኙነቶች ቀጥለዋል። በሆነ መንገድ አገልግሎታችን ከተፈለገ በእርግጥም በተቻለ ፍጥነት ወታደራዊ ሁኔታ ወደ ሰላም እንዲሸጋገር ለማረጋገጥ አስተዋጽኦአችንን ለማድረግ ዝግጁ ነን ሲሉ ቃል አቀባዩ ለጋዜጠኞች ተናግረዋል። የአሜሪካና እስራኤል የኢራን ዘመቻ በዓለም ሀገራት ላይ እያስከተለ ያለውን ኢኮኖሚያዊና ማህበራዊ ተጽዕኖ ተከትሎ በእነ አሜሪካ ላይ ከፍተኛ ተቃውሞ መነሳቱን ቀጥሏል። በዚህም የአውስትራሊያው ጠቅላይ ሚኒስትር በኢራን ምን ማሳካት እንደሚፈለግ ግልጽ አይደለም ሲሉ መጠየቃቸው ተዘግቧል። የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኒዝ ኢራን የኒውክሌር ጦር መሳሪያ እንዳይኖራት ማድረግን እንደሚደግፉ ቢገልጹም ከዚያ በዘለለ ምን ማሳካት እንደተፈለገ ግልጽ አይደለም ሲሉ ጠይቀዋል። በኢራን ምን ማሳካት እንደሚፈለግ ግልጽ አይደለም ያሉት አልባኒዝ ጦርነቱ በምን ሁኔታ እንደሚያከትምም በውል አይታወቅም ነው ያሉት። ጠቅላይ ሚኒስትር አልባኒዝ መልእክት ያስተላለፉት ፕሬዝዳንት ዶናልድ ትራምፕ ለአሜሪካውያን ንግግር ባደረጉበት ወቅት ነው። ጦርነቱ መቼ እንደሚያከትም ትራምፕ የጊዜ ገደብ አስቀምጠው እንደሆነ የተጠየቁት አልባኒዝ ይሄ ከመጀመሩ በፊት አውስትራሊያ አስተያየቷን አልተጠየቀችም በማለት ምላሽን ሰጥተዋል። አክለውም የተባባሰ ነገር ማየት እንደማንፈልግ በግልጽ ተናግሬያለሁ፣ እንዴት ያልቃል የሚለው ላይም የጠራ መረጃ መኖር አለበትም ብለዋል። ጠቅላይ ሚኒስትሩ አገራቸው በጦርነቱ ቀጥተኛ ተሳታፊ እንዳልሆነች ጠቅሰው ነገር ግን አውስትራሊያውያን ከፍተኛ ዋጋ እየከፈሉ ነው ሲሉ ተናግረዋል። የአሜሪካ የውጭ ጉዳይ መስሪያ ቤት ዜጎቹ በትግራይ፣ በአማራ፣ በአፋር፣ በጋምቤላና በቤኒሻንጉል ጉሙዝ ክልሎች ምንም አይነት ጉዞ እንዳያደርጉ አስጠነቀቀም። መስሪያ ቤቱ መጋቢት 23 ቀን ባወጣው መግለጫ በዓለም ላይ አሜሪካውያን የሚያደርጉትን ጉዞ በተመለከተ በሚያወጣው የማስጠንቀቂያ መረጃ ከፍተኛ የሆነውንና ደረጃ 4 በሚል የሚታወቀው ምደባ ለኢትዮጵያ የሰጠ ሲሆን ማስጠንቀቂያው በዋናነት የጸጥታ ችግርን በምክንያትነት አስቀምጧል። በታጣቂዎች የሚፈጸም ግጭቶች፣ ወንጀልና እገታን ጨምሮ እየተባባሱ የመጡ የጸጥታ ስጋቶችንም ጠቅሷል። ሚኒስቴር መስሪያ ቤቱ መጋቢት 23 ቀን 2018 ዓ.ም ባወጣው የጉዞ መመሪያ ማሻሻያ በትግራይ፣ በአፋር፣ በአማራ፣ በጋምቤላና በቤኒሻንጉል ጉሙዝ ክልሎች ከፍተኛ ስጋት መኖሩን በመጥቀስ የአሜሪካ ዜጎች ወደ እነዚህ አካባቢዎች የሚያደርጉትን ማንኛውንም ጉዞ እንዲያቆሙ አሳስቧል። መመሪያው እንደሚያመለክተው እነዚህ አካባቢዎች የታጠቁ ግጭቶች፣ በፖለቲካዊና ብሔርን መሰረት ባደረጉ ጥቃቶች እንዲሁም በስፋት በሚታይ አለመረጋጋት የተጠቁ ሲሆን የጸጥታው ሁኔታ ያለምንም ቅድመ ሁኔታ ማስጠንቀቂያ በአጭር ጊዜ ውስጥ ሊባባስ እንደሚችልም ጠቁሟል። በተለይም በጋምቤላ፣ በቤኒሻንጉል ጉሙዝና የታጠቁ ቡድኖች በሚንቀሳቀሱባቸው የድንበር አካባቢዎች የእገታ ስጋት መኖሩንም አስገንዝቧል። መስሪያ ቤቱ ከተጠቀሱት ክልሎች ውጭ ያሉትን በአጠቃላይ ደግሞ ኢትዮጵያን በደረጃ 3 ወይንም ጉዞን እንደገና መመርመር ማጤን በሚለው ምድብ ውስጥ ያቆያት ሲሆን ለዚህም ግርግር፣ ሽብርተኝነት፣ የፈንጂ ስጋትና በመላ አገሪቱ የሚታዩ የመገናኛ ዘዴዎች መቋረጥን እንደ ምክንያትነት ጠቅሷል።
ተገልጿል። አዲስ አበባ በአንጻራዊ ሁኔታ የተረጋጋች ብትሆንም በሌሎች የሀገሪቱ ክፍሎች አልፎ አልፎ የሚከሰቱ ግጭቶችና አለመረጋጋቶች እንደሚቀጥሉም ገልጿል። የአሜሪካ መንግስት ሰራተኞች ከአዲስ አበባ ውጭ ለመጓዝ ልዩ ፍቃድ እንዲያገኙ የሚገደዱ ሲሆን ኤምባሲው ከፍተኛ ስጋት ባለባቸው አካባቢዎች ለሚገኙ ዜጎች ድጋፍ የማድረግ አቅሙ ውስን መሆኑንም አስታውቋል። በተጨማሪም የኢሚግሬሽን ህጎች ጥብቅ መሆናቸውን በመጥቀስ ህጎቹን መጣስ ባለማወቅ እንኳን ቢሆን ለገንዘብ ቅጣት፣ ለእስራት ወይንም ከሀገር እንዳይወጡ ለሚጥል እገዳ ሊዳረግ እንደሚችልም አስጠንቅቋል። በህዝብ ተወካዮች ምክር ቤት የጸደቀው አዲሱ የወንጀል ስነ ስርዓት ህግ በምክር ቤት አባላት ዘንድ አከራካሪ ሆኖ ጸድቋል። በህጉ ውስጥ የተካተተው አከራካሪው አንቀጽ 25 ንዑስ አንቀጽ 3 ሲሆን የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ ከተማ አስተዳደር ባለው የኦሮሚያ ክልል መንግስት ተቋማት ንብረቶች፣ ገንዘብና ሰነዶች ላይ የሚፈጸሙ ወንጀሎችን የማየት ስልጣን አላቸው የሚለው ነው። ይህንን ለማስፈጸም ደግሞ የክልሉ መደበኛ ፖሊስና አድማ ብተና ፖሊስ በአዲስ አበባ ከተማ አስተዳደር ሊሰማራ መሆኑን የመሰረት ሚዲያ ምንጮች ጠቁመዋል። ይህ የስነ ስርዓት ህግ በ2013 ዓ.ም ጀምሮ በተደጋጋሚ ለፓርላማ እየቀረበ ተቃውሞ ሲያስተናግድ ቆይቷል። አምስተኛው የህዝብ ተወካዮች ምክር ቤት ይህንን ህግ ለማጽደቅ ተስኖት የቆየ ሲሆን አሁን የሥራ ዘመኑ ሊጠናቀቅ 3 ወራት ብቻ የቀረው ስድስተኛው የህዝብ ተወካዮች ምክር ቤት ሲያጸድቀው የአማራ ብሔራዊ ንቅናቄ አብን ተወካይ ደሳለኝ ጫኔና አበባው ደሳለኝ ከረር ያለ ተቃውሞን አንስተው ተሟግተዋል። ይሁን እንጂ ይሄው የስነ ስርዓት ህግ በአብላጫ ድምጽ ጸድቋል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ